ብለው አለችን። እንደውም በዚህም ሆነ በዛም ነው ህዝቡ እንዲቀበላት ህዝብ ልብ ውስጥ መግባት አለባት። ስለዚህ ቻይና ለሷ መከፈት አለበት ብላን ነበረ። ምክንያቱም አሁን በቀደም አመጧት እንደዛ ውሻ ሆነች፣ ደግሞ አመጧት እንደዚህ አንዴ ውሻ አረጓት። ይሄንን ብልግና ይሄንን ነውር ስራ እንዳይሰሩ ልጆቹ እንዳይበላሹ በፊት በመጡበት መንገድ እንዲሄዱ የሌሎቹን የብልግናውን ትቶ እነዚህን ልጆች የሚያመጧቸው ሴቶችን ካልተቀበሉ በስተቀር ነገም ሊመለሱ ይችላሉ። ይሄን ወቅ ህዝቡማ እንዳልኩሽ እኮ ነው ገንዬ፣ ህዝቡ እኮ ነገርኩሽ። ህዝቡ እኮ እናት የፈለገም ነገር ቢሆን ለክብሩ አንቺ እኮ መጀመሪያ ራስሽን ስታከብሪ ነው ሰው የምታከብረው። እኛ መጫወት አይደለንም ማለት ሲችል ነው እኮ እነሱ እኔና አንቺ ነና እሱን እኔና አንቺ ነና የምንለው። እነዛማ አንቺ ደግሞ ነገርኩሽ ዕቃ ጨዋታ ራሱ እያመጡ እያቦኩላቸው ራሱ ይቀበላሉ። ቆይ መቅዲ ሌላውን ዲማር ሴታ ሆኗን እኮ አንድ ስታሳዝኑ የጨለማ ፋሚሊ ያለችውን አስወጫት። የት አለች? እኔ እኮ አላየኋትም። አንቺ እኔ እኮ ጨለማ አንቺ ነሽ። አንቺ አሁን ራያን ስም ራሱ ባትጠሪስ የኔ ቆንጆ። ይቺ እኮ እዛ እኮ አይኗን ማየት አልፈልግም እያለች የነበረችው ይሰማታል። ኦስማት ይቺ ነኝ የራያዋ ይኸውልሽ፣ አንቺ ሲጀመር የራያ አይደለሽም። አንቺ ራያም አይደለሽም። የታውቁና አንቺ ከበር አታርጊ። እናውቃለን፣ ራያን እናውቀዋለን። ለሰው ልጅ ክብር ያለው ነው። አትነግጂ በሰው ዘር። አንቺ ከይቅርታ ጋር ጨለማ አንቺ ነሽ፣ እኛ አይደለንም። አንቺ ከየት እንደተማረ አስቢ። የሃይሚን ፕሮፋይል እኮ አርጋ ነው ደግሞ የሃይሚን ፕሮፋይል አርጋ። አይ በሷ ነግዱ እናንተ ዘንድሮ ያልነገደባት የለ ለነገሩ። እንግዲህ በዚህ ሰሞን እኮ የሃይሚ ፎቶ ያስቀምጡ የኛዎች ናቸው፣ ደግሞ የብሩክን ያስቀምጡ የሙየ ኦደንስ ራሱ አሁን ፕራንክ እየጀመረ ነው እዚህ እርስ በራሳቸው። አሁን ሃይሚን ብቻ ደጋፊ አይደለንም፣ ብሩክን ብቻ ደጋፊ፣ ሁለቱንም ደጋፊዎች ነን። ሰው ሲያጠፋ ጥፋቱን እንናገራለን። በቃ ይሄ ስህተት ነው፣ የማይሆን ነገር ነው። ጨለማ ልትይን አይገባም። ጨለማ ማለት አንቺ ጨለማን ታውቂዋለሽ? የጨለማ አንቺ ራስሽ በጨለማ ነው እየሄድሽ ያለሽ። የማንም ደጋፊ አይደለም። የአባቴ አምላክ ደግፎ እነሱን ጉርጋት ያስገባቸው። እኔ ዛሬ ጭራሽ ብሎ እቺ ከኳ እንትኑ ራሱን አጥባ ፍቅር ይኸውልሽ፣ ፍቅር አይ አትሳሳቺ። ይኸውልሽ ፍቅር ብትናደጂ አትሳደቢ። ሁላችንም ተናደናል። እኔም እኮ ጨጓራዬ ተልጧል። ፍቅርዬ እኔ 5 ኪሎ ነው የቀነስኩት በእነሱ። መቅደስም ለብሩክና ለሃይሚ ሼር አድርገው መጥተው እዚህ ታፍታፍ ያርጉ። እሺ ሼር አድርጊ ነው ቆይ ይስሙ። ማን ናቸው እነሱ? እነሱ ማን ናቸው? ውሩ የምልወሉም ይቆርጣል። እኔም ሊቆርጥ ይችላል። እኔም ሊቆርጥ ምንድነው እንትን ነው እንደምትቆርጠው አንተ ተቆራጭ እሷ ራሱ ተስፋ ልቆርጥ ይችላል። ፍቅርዬ የለችም ትገባለች። ፋፊ ዩዘር እኮ ትመጣለች፣ ስራ ላይ ስለሆነች ነው። ማረ አንቺ ፊፊ ምን ሆነሻል? አንቺ እኛና ድል ጊዜ ሲመጣ ነው ወደ ኋላ የምትዩ። እኔ ዛሬ በጣም ተበሳጨሁ። እንዴት ነሽ የእኔ እናት? የቡታጀራ ደቃል እንትኖቹ መጡ ደግሞ ብሩክና ሃይሚ በሰላም ይለያዩ። እንደው እኔ ማርጀት አትፈልግም ቶሎ። ስለዚህ ቀይ ካርት ባበራ ይሻለኛል። መለያየት ድግስ ይፈልጋል። እንደነሱ በሰርግ አልተጋቡም። እንግዲህ መለያየት ምንም አያስፈልግም። ፍቅርዬ ደግሞ መለያየትና ሞት አንድ ሰላም ቤትዬ እኮ የዛ ሰፈር ማለት ነው። በቀደም ቤት ተገዝቶ ታርቀው ዛሬ ደግሞ እንዴት ነው ሻንጣ ይዘው ሄዱት? አረ ወገን ወዴት ይሄዱ? ኧረ እነሱ ገና ጉር ነው ተብሎ ተባረረ። አረ እንደዚህ ነው ተባረረው። ትላንትና ስለቴ ሰመረ እያሉ አባትየው ወይ መድኃኔዓለም የነሱ ደግሞ የነሱ እኮ ምንድን ነው የተቀማ ህይወት ነው። ተዋት። ኧረ እንደዚህ ቃጠሉ እግዚአብሔር። እነሱ የተቀማ ህይወት ነው። ሃይሚና ብሩክ ደግሞ ጥቁር ፍቅር ናቸው። ጥቁር ፍቅር አይደለም።
አይ የማይያዝ ፍቅር ነው እንጂ አይደለም። ወይ ጥቁር ፍቅር ናቸው ወይ ታጥቦ ጭቃ ናቸው። ነው የማይያዝ ፍቅር እግዚአብሔር አንድ ነገር የለም። ፍቅር የኔው አንዳንድ ጊዜ አሁን ይሄን ሁሉ ነገር ይረሳሉና አንድ ቀን ደግሞ መጥቶ ወደ እናንተን ለማደሰት ይሄው በሌላ ለሰን ሰልቻታለሁ። እርሱማ የማይጨበጥ ፍቅር ነው ማለት ያለበት። አይ ርዕሱ ሳይሆን ሙሉ ህይወታቸው የማይያዝ ፍቅር። ሁለቱ ሌቦች ይላል እንኳን ምን አይመጡም። ተለያየን፣ ታረቀን፣ ቆረጠ ያ ማለት የማይያዝ ፍቅር። እኛ ራሳችን ምን ቆርጠው ቆይ እነሱ በህይወታቸው ቆርጠውኛል። ብሩክ ደግሞ በቃ ጎዳሽ እያለ ይመጣል። ታያላችሁ። ተለያየን የሚለው ርዕስ ከተጀመረ ከ8 ቀን አልበለጠው። ኧረ እነሱ ዩቲዩብ ገና መግባት እነሱ ገና ዩቲዩብ አለም ሲመጡ ተለያዩ እኮ መጣ። ግን እስከ ዛሬ ድረስ አሉ። እኔ አንድ ቀን እኔማ እኮ እዛ ተናገር አንድ ልጅ አለ። እኔ ጸሎት ያደረኩት የምር ለብሩክና ለሃይሚ ነው። እነሱም በጣም ሰምቼሻለሁ። ቆይ ነገር ማለት ፈልጋለሁ። ይሄ ነገር ግን ሌላ ነገር ነው። እኔ ጭንቅላት ያሰበው ገንዬ ምንድን ነው ያሰበው? እኔ ልጅቷና ልጁ ተመካክረው እሷን ለማስወጣት ቤኪ ልጁና ተመካክረው እሷን ለማስወጣት እነሱ ጥሩ እንዳሰቡ አድርገው ቢሆንስ ብላችሁ አስባችሁታል? ኧረ እኔ እንጃ። አንደርስታንድ አድርጌሻለሁ ለምን አለችኝ። ሰብስክራይብ ተረድቼሻለሁ አለቻት እኮ ብቻም አይደለም የእነሱ ጅልናት ሊከራሱ ስራ አንድ ነገር በዚህ ልክ ግን እሷ አዝና የእነሱ አብረው መሆንና ሰው ሊያጣላቸው እንደሚፈልግ ማውራት ምን ማለት ነው? ነገሩን ሸፋፍኖ ለማለት ደብቆ እሷ አልፈልግም በቃ ብላ እንድትወጣና ቦታው የእናንተ ነው አይነት ነገር ነው የተሰማኝ። እንደኔ ነው ቆይ ሲጀመር ሲደረጋል ወይ እንደው በሀገርስ በዓለምስ አለ እንዴ? እሱን እኮ ነው የምልሽ። ስለዚህ አሁንም አይደለም አላሉ። አሁንም ላይሆን ይችላል እያለ ነው። ስሚ አሁንም ላይሆን ይችላል እያለ ነው። ቆይ አሁንም ነይ ላይሆን ይችላል እያለ እሷም ልጅቱ ነው የምትለው። ትልቁ ነገር ግን ሁለቱ ተመሳጥረው አንቺ ደጉኝ ብላት እኔ ደግሞ እሷ እንደወደድኩ አድርጌ ከዛ ከጫወታ ውጭ። ምክንያቱም ይሄን ነገር ካወቀኝ ስለማለት ምን ከጫወታ ውጭ መውጣት ከፈለግሽ እኮ ራስሽ መውጣት ትችያለሽ እኮ። ምንም ይሄን ሽሩሩ አያስፈልግም እኮ። ምን ማለት ነው? ማለት በቃ እኔ አላውቅም። አለበለዛ በዚህ ደረጃ ግን ጭንቅላታችንን ከገመቱት ነው ጭንቅላታችንን ገምተው ነው መሸፋፈን መደባበቅ እኛ ላይ ነው እንጂ ማለት ነው። እኛ ላይ ነው ቁማር እየተጫወቱ ያሉት። ይሄ እኮ ምን ያስተምራል? አሁን ምንድን ነው ያስተማረው? ወይስ ደግሞ ምንድን ነው ድራማ የሆነው? ከዛ በቃ እሷ መታ የኛዋ ተጨምራ ነው ሰብስክራይብ ልትደረግ የምትችለው። እሷ መምጣት አለባት። መጣች እኮ አሁን እኮ ሁለቱ ናቸው የሚጫወቱት ነው የምለው። የኛዋ እና አንቺ ብላ ነው የለ እንዴ? እምባዬን ያነባዋትን በቀላለሁ ብላለች አይደል እንዴ? በቀሉ ይሄ ነው እንዴ? ተረዳዎቹ ነው እንዴ? ማሰባቃታት እንዴ? ሌላውን ነገር አይደለም። በቃ ገብቶሻል። አሁን ምንም ማድረግ ስለማትችል ኦልሬዲ ስለሆነ ልውጣላቸው በቃ አይነት ነገር ነው መሰለኝ። እና ቁምስረኛ ናት እንዴ? ዘር እንደዚህ ያሻሸፋፍላት ስሚ ቁምስረኛ ናት እንዴ? እሱ ግን የሆነ በቃ እሷ ፊት እንደማባበል ካንቺ መለየት ያላንቺ አልኖርም ያላንቺ እሱ ያላንቺ አይተነፍስም ይባላል እንዴ? እንደዛ እኮ ነው ያለቻት። ምክንያቱም ባለፈው ምን ብላለች? ለስራ ብቻ ነው የሚፈልግሽ እንዳለችው አይነት ነው ዛሬም የተሰማኝ። እንደዚህ ብለሽኝ ነበር እኮ። እንዴት እንዲህ ልትይኝ ቻልሽ እንዴ? ምን ብለሽኝ ነበረ? ለምንድን ነው እንደዚህ የታለ ልጅ? አሁንም ጥያቄ እሱ ነው። እንዴት ልትላቻለች እቺ ልጅ? እንዴት እነሱ አብረው እንዲሆኑ ፈለገች? ወይ ለምን አትጠይቃትም ታዲያ? እኔ በጣም የሆነ በጣም ማለት እኛ ያላለች እኮ ገንዬ መናገር ሁሉ አቅቶታል። አሞኛል ብላለች እኮ ሃይሚ አሞኛል ብላለች። ዩዘር ቢያስወጧት ራሱ ማለት ነው ብትወጣ የጠራቻት እሷ ናት እኮ ሪል ህይወት ከሆነ ማለት ነው ብትወጣ ነው የሚሻላት። እንዴ ግን የጻፈችውን አይተሻል? የጻፈችው
እስከነ ልጅሽ ይብቃን ዛሬ ነው እንጂ ከሱ ጋር አላለችም። ከሱ ጋር አሁንም እንደሚመለስ እርግጠኛ ነኝ። እኔ በጣም ነው ደስ የሚለኝ። ግን እዚህ ጋር የተደባበሰው ነገር ምንድን ነው ነው እነሱ መጀመሪያ እንዲጣሉ እንደውም እሱ ነው ዛሬ የተናገረ። ተመካክረውም ሊሆን ይችላል። እሱ ነው የተናገረ። መቅድዬ ማን ነው መጠየቅ ያለበት? ባለቤቱ እኮ ናት መጠየቅ ያለባት። እንዴ ተረድቼሻለሁ እኮ አለች። እሷ ለምን ገባሽ? መጀመሪያ ስትመጪ ምን ብለሽ ነበር? አሁን ደግሞ እሷ ራሱ ምን አለች? እና ተረድቻትሻለሁ እኮ አለቻት። ዩዘር ምን አለች? ተረድቻታለሁ ለምን አለች? ከየት እንዳመጣችው ልጁ እኔ አንድ ሴት ከባልሽ ነው ያለችኝ ወይም እንዴት ነው የተረዳቻት ያለችኝ? ምንድነው ትናንትና እንደዛ ብላይ ነው ዛሬ እንዴት ልትረዳቻለች? በአንድ ሌሊት ወይስ እኛ ጂል ነን? ወይም ደግሞ በቃ የኛ ተሳስተናል ይቅርታ አድርጉልን ብለ ኦዲየንስን ይቅርታ ጠይቀው መለያየት ነው እንጂ እዚህ ሌላውን ሰው ኦዲየንስ በኦዲየንስ አባልተው አይ ሰብስክራይብ አድርጓት። ምን ማለት ነው ሰብስክራይብ አድርጓት ማለት? ምን ማለት ነው እንዴ? እኔ ግን እኔ አንድ ነገር መናገር የምፈልገው የተረዳሁት ነገር ምንድነው፣ ነገሩን አውቃ በቃ ከዚህ በኋላ ሌላም ኦዲየንስ እንዳያቅበት ሸፋፍና በቃ ራሷን ለማግለል ያደረገችውም ነገር ነው የመሰለኝ። ግን ሁለቱ የሚጫወቱት ጫወታ አለ፣ ብሩክና ልጅቱ በደንብ የሆነ ነገር አለ። ምክንያቱም እሷን እቅፍ አድርጎ ልክ በቃ እሷን ማጣት እንደማይችል አይነት ስሜት እነሱ ተመካክረው ብሏታል። ዛሬ ነግሯታል። ቆያ ልንገርሻ፣ ይኸውልሽ ምን አላመሰለሽ፣ አንቺ እውነተኛ በደንብ እንድንስማማ ከፈለግሽ እውነቱን አውጪ አላት። ትክክል አላት እኮ እሱን ነው እኮ የምልሽ። ስሚ አላት፣ እሱ እውነቱን ተናገሪ አላት። እሱ ዛሬ እንዴት እንድንስማማ ፈለግሽ አንቺ አላት። እሷ ደግሞ በቃ እናንተ እንዳትለያዩ ነው የምትለውና ግራ የገባኝ ነገር ተመካክረው ይሄን ድራማ ሁለቱ ባለቤቱ ተረድቼሻለሁ አለቻት። ስሚ ምን ታደርግ እንግዲህ፣ ወይ ተመካክረው እንደሆነ ገብቷል። ለምን እንዴት ነው የምረዳት? እንደዛ ያደረገችኝን እንዴት ነው በአንድ ቀን ሌሊት ተረድቻት ማድረው? ለምንድን ነው ሰብስክራይብ? ገንዬ አንድ ነገር አዳምጪኝ ገንዬ። እሱ ከልጅቱ ጋር ተነጋግሮ መጥቶ ይሄንን ዩቲዩብ ከፍተው ከዛ በኋላ እንደዚህ አድርገው ተባብለው እንዲህ በያት አንቺ እንዲህ በያት። ምክንያቱም በቃ ሌላ ወይ ውስጥ ነው ጭንቅላቴን ካልሆነ በስተቀር በዚህ ደረጃ እንደዚህ አይነት ነገር እኔ አላውቅም። ይሄ ስራ ከሆነ እንደዚህ ይቀጥሉ። እኔ ከዚህ በኋላ እንደዚህ አይነት ውሸታም ሰው ጋር ማየትም አልፈልግም። ረከሰችብኝ። እኔ ልጅ ራሱ በጣም ልቤን ነው የነካው ዛሬ። በጣም ነው ልቤን ያደማችሁ። መጠየቅ ያለባትን የወደቀችው ለዛ ነው እንዴ? ሐኪም ቤት የገባችው ለዚህ ነው እንዴ? እንደዚህ ለእሷ ተረድቼሻለሁ ልጥላት ነው እንዴ? ልቤ ሲለማ የነበረው ከተረዳቻትማ አርግዣለሁ ያለቻት ቀን ራሱ መረዳት ነበረባት። አይቀር ለምን መውደቅ መረዳት ነበረባት። ፋፊ በስመ አብ እንዴ! በጣም የሌለ እኮ ነገር ነው እየሰሩ ያሉት። ድራማ ራሱ እንደዚህ ይሰራል። ሰውን ጅል አደረጉ እኮ በቃ ጅል። በእነሱ ቤት ምንም አያውቅም እዚህ ቤት እንዴ። እኔ የተረዳሁት ነገር ይቅርታ አድርጉልኝ፣ እሷን ለማስወጣት ካደረጉት በኋላ ስላልተሳካላቸው እንደገና እነሱ ውጪ መጣላት ራሴ ልውጣ እያለች ነው አይደል እንዴ? ይቅርታ ታዲያ እንደዚህ አይነት ነገር ውስጥ መግባት አልፈልግም እያለች የምትለው እሷ ናት እኮ ገኒ። እውነቷን ነው፣ ምክንያቱም ታውቃለች እኮ። እሺ እውነት ከሆነ ታዲያ ዛሬ ለምን መጣች? ሰብስክራይብ ልታስደርግላት ነው የመጣችው? ወይ አልነገሯት ይሆናል እንደከፈተች። እንግዲህ ኧረ እባክሽ እሷ ናት እኮ የጠራቻት። የእሷ አልመጣም ማለት ትችላለች እኮ። በምን አወቀች የእሷ ዩቲዩብ መሆኑን? የጠራቻት እሷ አይደለች እንዴ ደውላ? ሌላም ጊዜ በሱ ዩቲዩብ እኮ ትጠራታለች አይደል እንዴ? ኖ ጠርቻታለሁኝ ነግሬያታለሁ ብላለች ልጅቷ ቆማ። ስለዚህ አልመጣም ሌላ አልመጣም። እሺ መጣች። እሺ ቆይ ኖ መጣች። እሺ መጣች እንበል አይደል እንዴ? ከመጣች በኋላስ ለምን ጠራሽኝ? የእሷ መሆኑን ታውቃለች፣ የእሱ እንዳልሆነ ታውቃለች። ለምን አታውቅም? ታውቃለች።